ኦኬ ቢስሚላህ ራህማን ራሂም። ሰላም አለይኩም ወራህመቱላህ። ውድና የተከበራችሁ ሙስሊም እህቶቼ እንዲሁም ይህንን ታላቅ ዲቤት ለመታደም የመጣችሁ ክርስቲያን ታዳሚያን ለሁላችሁም ሰላም ብያለሁ። ዛሬ በእኔና በዲያቆን ዳዊት መካከል አንድ ታላቅ ዲቤት ይካሄዳል። እሱም የትኛው መጽሐፍ ነው ፐርፌክትሊ ፕሬዘርቭድ የሆነው፣ የትኛው መጽሐፍ ነው የተጠበቀው የሚል ነው። ጌታ አምላካችን በቁርአን ላይ ስለ መጽሐፍ ቅዱስ መበረዝ ሲያወራ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሃዛ ሚን ኢንዲላህ ሊየሽተሩ ቢሂ ተመነን ቀሊል አለ። ለእነዚያ መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ሰዎች ወየውላቸው አለ። ሰዎች መጽሐፍቶችን በእጆቻቸው እየጻፉ ወደ አምላክ ያስጠጋሉ፣ የአምላክ ቃል ነው ይላሉ። በእጆቻቸው እያዘጋጁ ይህ ከአምላክ ቃል ነው እንደሚሉ እንግዲህ ቁርአን ይናገራል። ይሄ ማለት ምንድነው? እነ ማቴዎስ፣ ማርቆስ፣ ሉቃስ ሌሎችም እንግዲህ ሰዎች መጽሐፍን በራሳቸው ፍቃድ በራሳቸው ስሜት እየጻፉ ከጊዜ በኋላ ደግሞ ሰዎች ይሄ የአምላክ ቃል ነው እያሉ ይቀበሉታል። ይሄ ታላቅ ብርዘት ነው። ለዛ ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ የመጽሐፉ ሰዎች ሆይ ሊመተልቢሱን አልሐቀ ቢልባጢል ወተክቱሙን አልሐቀ ወንቱም ተዕለሙን አለ። እውነትን በውሸት ለምን ትቀላቀላላችሁ? እውነትንም እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ አለ። የመጽሐፉ ሰዎች ክርስቲያኖችና አይሁዶች ምንድነው የሚያደርጉት? እውነትን እያወቁ ውሸትን ይጨምሩበታል ነው፣ ይበርዙታል ነው። ስለ መጽሐፍ ቅዱስ መበረዝ ስናወራ መጽሐፍ ቅዱስ ተበርዟል ስንል ቀደም ብለን ልናውቃቸው የሚገቡ በጣም እንግዲህ ብዙ ነጥቦች አሉ። ከነዚያ መካከል የመጀመሪያውና አንደኛው ነጥብ ምንድነው? አንድም የመጽሐፍ ቅዱስ የበኩር ጽሑፍ ወይ ደግሞ ኦሪጂናል የሚባለው ቴክስት ባለመኖሩ ነው። መጽሐፍ ቅዱስ ምንድነው? በዓለም ላይ ኦሪጂናል ቴክስት ያለው መጽሐፍ ነው፣ የበኩር ጽሑፍ እንለዋለን። ይህንን የራሳቸው ስኮለሮች ይናገራሉ። ለምሳሌ ምን ይላሉ መሰላችሁ? we don't have the original writing of scripture, the psalm of David, the letters of Paul, all those original document plus the writing of Moses, Isaiah and all the others are long gone, lost in the midst of history. የትኛው የመጽሐፍ ቅዱስ ኦሪጂናል ሰነድ የሚባለው ነገር የለም አለ። ኦሪጂናል የሚባል መጽሐፍ ቅዱስ በዓለም ላይ እንዳሌለ ሊቃውንቶች በአንድ ድምፅ ይስማማሉ። ይህንን እውነታ መጽሐፍ ቅዱስ እንደዚህ ደግፈዋል። መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ቁጥር 21 ላይ ኦሪት ጠፍታለችና የሰራኸውን ስራ ትሰራው ዘንድ ያለህንም የሚያውቅ የለም ይላል። ኦሪት ጠፍታለች። መጽሐፍ ቅዱስ ሲናገር ኦሪት መጥፋቷን ይመሰክራል። በሌላም ቦታ በመጽሐፈ ዕዝራ ሱቱኤል ምዕራፍ 2 ቁጥር 23 ላይ እስራኤል ለአሕዛብ ተሰጥተዋልና የወደድከውም ወገን ለኃጢአተኞች ወገን ተሰጥተዋልና የአባቶቻችን ኦሪት ጠፍታለችና ይላል። የአባቶች ኦሪት እንደጠፋች መጽሐፍ ቅዱስ ይናገራል። ኦሪጂናል የሚባለው መጽሐፍ ከጠፋ ዛሬ ክርስቲያኖች እጅ የሚገኘው ምንድነው? ፌክ የሆነ ከጊዜ በኋላ እንግዲህ የተጭበረበረ የሆነ ሰነድ መሆኑን እንረዳለን ነው። ይህንን እውነታ የመጽሐፍ ቅዱስ ስኮለሮችም ይመሰክራሉ። ዘ ኢንተርፕሪተርስ ዲክሽነሪ ኦፍ ባይብል በ253 እውቅ ስኪል ራይተርስ የተዘጋጀ መጽሐፍ ነው። ገጽ 559 ላይ the original copies of the New Testament books of course long since disappeared የአዲስ ኪዳን የመጀመሪያዎቹ ሰነዶች ከረጅም ዘመናት በፊት ጠፍተዋል ብለው እነዚህ ሊቃውንቶች ይስማማሉ። ታላቁ ቴዎሎጂያን ጄምስ ፖትስ ሲናገር በመጽሐፉ ላይ ማለት ነው ፌዝ ሜድ ኢዚ በሰኘው መጽሐፍ ገጽ 61 ላይ none of the original Old Testament manuscript or original New Testament manuscript remain, they have all been lost or destroyed የአዲስ ኪዳን እንዲሁ ደግሞ የብሉይ ኪዳን ሁለቱም የመጀመሪያዎቻቸው ጽሑፎች ከረጅም ዘመናት በፊት መጥፋቱን እናምናለን ይላሉ። ታላቁ እንግዲህ የቴክስቹዋል ክሪቲሲዝም ስኮለር የሆነው የሚስኮቲንግ ጂሰስ ጸሐፊ የሆነው ባርት ዲ ኤርመን ይህን እውነታ በመጽሐፉ ሚስኮቲንግ ጂሰስ ገጽ 10 ላይ ምን ብሎ ይናገራል? not only do we not have the originals እኛ ኦሪጂናሉ ብቻ አይደለም ያሌለን we don't have the first copies of the originals የኦሪጂናል የመጀመሪያው ኮፒ ራሱ የለንም አለ። we don't have the copies of the originals የኦሪጂናል የኮፒዎችም የለም። ኦሪጂናል ብቻ ሳይሆን ያሌለው የኦሪጂናል የኮፒዎች እንኳን የለም። እጃችን ላይ ያለው አለ they are copies made many centuries later እጃችን ላይ ያለው ከብዙ ክፍለ ዘመናት በኋላ የተጻፉ ናቸው ይላል። ይሄን እውነታ ደግሞ በርካታ ሊቃውንቶች ይናገራሉ። ከፊት ለፊት ያለውንም ማንበብ ትችላላችሁ። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ምንድነው ከተባለ ያሉት ቅጂዎች የኮፒዎቹ እርስ በርስ መጋጨትና መበረዝ ነው። የተረፉት ቅጂዎች
ወይ ደግሞ ከዘመናት በኋላ የተጻፉት ኮፒዎች ዳህና ቢሆኑ አንድ ነገር ነው። እነሱ ራሳቸው የተበረዙ ናቸው። ምኖቹ ከዘመናት በኋላ ያሉ ኮፒዎች እነ ዳዊት እጅ የሚገኙት። ይህን እውነታ የቴክስቹዋል ክሪቲሲዝም ስኮለሮች ሲናገሩ ኖ ሎንገር ሪትን በተሰኘው የሬን ዶናልድ መጽሐፍ ገጽ 51 ላይ እንዲህ ብሎ ይናገራል። አስ ኢስ ዌል ናውን እንደሚታወቀው አለ እንደሚታወቀው ኦፍ ኦል ዲ ኤግዚስታንት ማኑስክሪፕትስ እጃችን ላይ ኤክስታንት የሆኑ አሁን ያሉት ማለት ነው ኖቱ አር አይዴንቲካል ሁለቱ እንኳን አይመሳሰሉም። which means ይሄ ማለት that no one manuscript is completely free of corruption ከብርዘት ያመለጠ ያልተበረዘ አንድ መጽሐፍ ዛሬ እጃችን ሊኖር አይችልም ይላል። እጃችን ላይ ያልተበረዘ መጽሐፍ ሊኖር አይችልም። ሚስኮቲንግ ጂሰስ ገጽ 89 ላይ በመጽሐፍ ቅዱስ ማኑስክሪፕቶች መካከል ምን ያህል ግጭትና ፍጭት ነው ያለው የሚለው ነገር ስኮለሮቹ ሲያስቀምጡ መጽሐፍ ቅዱስ አንድ መጽሐፍ ጋይስ ፊት ለፊት ማሳያችሁ ይሄኛው አንድ መጽሐፍ ማለት ነው። ማብራት ያብራላችሁ። ይሄኛው መጽሐፍ ቅዱስ የሚባለው መጽሐፍ ብቻውን ምን ያህል ኢረር አለው፣ ምን ያህል ቴክስቹዋል ቫሪያንት አለው፣ በመካከሉ ምን ያህል ግጭቶች ናቸው ያሉት ስንል አንዳንድ ስኮለሮች መጽሐፍ ቅዱስ መካከል ያለው ግጭትና ፍጭት 200,000 እንደሆነ ያምናሉ። አንዳንድ ስኮለሮች ደግሞ 300,000 የሚያደርሱ አሉ። አንዳንድ ስኮለሮች መጽሐፍ ቅዱስ መካከል ያለው ብርዘት 400,000 ነው የሚሉም አሉ። ኢማጂን አንድ መጽሐፍ ብቻውን ወደ 400,000 ያህል ግጭት በመካከሉ ሲይዝ ይሄ መጽሐፍ ጤናማ ነው ወይ ስንል አይደለም። ጤናማ አይደለም የሚለው በነገራችን ላይ ሳላ ብቻ ሳይሆን ዲያቆን ዳዊት ሙሉነህ በኋላ በራሱ አንደበት ይህንን ሲናገር አሰማችኋለሁ። ሊ ማርቲን ማክዶናልድ እንግዲህ ቴዎሎጂያን እና የአዲስ ኪዳን ምሁር ነው። ፎርጋተን ስክሪፕቸር በተሰኘው መጽሐፉ ገጽ 201 እስከ 203 ላይ ይህንን ይናገራል። እጃችን ላይ ያሉ ኮፒዎች ጤናማ ናቸው ወይ በሚለው ዙሪያ ያለን መጽሐፍ በመካከላቸው በመቶ ሺዎች የሚቆጠር ልዩነት ካላቸው የቅጂ ቅጂዎች ላይ የተቀዳ ነው። መጽሐፍ ቅዱሳችን ሆን ተብሎ በሰው እጅ የተበረዙና በግልባጭ ወቅት በርካታ ስህተት የተገኘባቸው ጽሁፎች ላይ የተመሰረተ ነው። የምንባባዊ ህያሴ ሊቃውንቶች፣ የቴክስቹዋል ክሪቲሲዝም ሊቃውንቶችና ተርጓሚዎች አንድም እንከን አልባ የመጽሐፍ ቅዱስ ጽሁፍ እንዳሌለ ይገልጻሉ። ቴክስቹዋል ክሪቲሲዝም የሚሰሩ ሊቃውንቶች እያንዳንዳቸው ምን ያምናሉ? አንድም ዳህና ያልተበረዘ መጽሐፍ አለ ብለው አያምኑ። እያንዳንዱ የሰው እጅ የገባበት እያንዳንዱ መላቅጡ የወጣ መጽሐፍ። ሁለተኛው ነጥብ እሱ ነው። ሶስተኛው ነጥብ ምንድነው ጋይስ? የቤተ ክርስቲያን አባቶች ወይ ቸርች ፋዘርስ የሚባሉት የራሳቸው ወገን መጽሐፍ ቅዱስ እንግዲህ ባይብል የሚባለው መጽሐፍ መበረዙን ማመናቸው ነው። አዎ ቸርች ፋዘሮች የቤተ ክርስቲያን አባቶች መጽሐፍ ቅዱስ የተበረዘ ሰነድ እንደሆነ ይናገራሉ። የራሳቸው ወገን እኮ ነው ጋይስ። ቁርአን ሲናገር በሱረቱ ዩሱፍ ምዕራፍ 12 ቁጥር 26 ላይ ወሸሂደ ሻሂዱ ሚን አህሊሃ አለ። የራሳቸው ወገን መሰከረባቸው አለ። የራሳቸው ወገን ሲመሰክርባቸው ላሳያችሁ። የመጀመሪያው ሰው እንግዲህ ማን ነው ካላችሁ ቅዱስ ሂሩማሲስ ነው። ሴንት ጄሮም ነው። 420 አካባቢ የነበረ የቤተ ክርስቲያን አባት ነው። በዚህ በምትመለከቱት በኮምፕሊት ኒስን ኤንድ ፖስት ኒስን ፋዘርስ በተሰኘው መጽሐፍ ሰከንድ ሲሪስ ላይ ወይ ደግሞ የራሱ መልእክት ከፈለጋችሁ 57ኛው መልእክት 11ኛው ቁጥር ላይ እንዲህ ብሎ ይናገራል። ማን ጄሮም it would be serious የሚያሰለች ነገር ነው now to enumerate ለመዘርዘር በጣም ሰለቻለሁ what great addition and omission the Septuagint has made በሰብቱአጀንት ላይ የተፈጸመውን በሰብቱአጀንት ላይ የተደረገውን በመጽሐፍ ቅዱስ ላይ የተደረገውን ታላቅ ጭማሪና ቅነሳዎችን መዘርዘር ሰለቻለሁ አለ። እጅግ በጣም ትንሽ ነገር ለምትጨምረው በጣም ብዙ ነገር የተጨመረው ይላል። ሁለተኛው የቤተ ክርስቲያን አባት ቅዱስ ዮስጢኖስ ሰማዕቱ በ100 ኤዲ የተወለደ እስከ 165 ድረስ እንግዲህ አክቲቭ የነበረ የቤተ ክርስቲያን አባት ነው። ይህ ሰው ዲያሎግ ትራይፎ ከአይሁዳዊ ትራይፎ ጋር ባደረገው ክርክር 72ኛው ቻፕተር ላይ ምን ብሎ ይናገራል? አይሁዳዎችን ሲወቅሳቸው passages have been removed by the Jews from Esdras and Jeremiah አይሁዶች ከእዝራና ከኤርሚያስ ገንጥለው የጣሉት ፓሴጅ መንባባት አለ። they have taken away the following ይሄን የሚከተለውን ጥቅስ ቆራርጠው ጥለዋል ይላል። ሰዓቴን ለመቆጠብ ጥቅሱን ብቻ ላሳያችሁ። 1 2 3 4 5 6 7 ይሄንን 7 መስመር ከመጽሐፈ ዕዝራ ላይ አሽቀንጥሮ ጥለዋል ብሎ የሚናገረው ዮስጢኖስ ሰማዕቱ ነው። እሺ ሌላኛው የቤተ ክርስቲያን አባት ቅዱስ ሄራኒየስ 130 ኤዲ ላይ የነበረ ታላቅ የቤተ ክርስቲያን አባት ነው። ይህ ሰው
በኢራኔስ አጌንስት ሄረሲስ በእንተ መናፍቃን በተሰኘው መጽሐፉ ላይ ኦኬ 3ኛው ቡክ ቻፕተር 20 4ኛው ቁጥር ላይ ሲናገር and that it was not mere men who died for us ስለኛ የሞተው ሰው ብቻ እንዳልሆነ ኢሳይያስ እንዲህ ብሎ ተናገረ። ምን ብሎ ተናገረ? and the holy lord remember ቅዱስ እግዚአብሔር አስታወሰ his dead Israel የሞተውን ህዝቡን እስራኤልን አስታወሰ who had slept in the land of sepulture በመቃብር ምድር ያረፈውን ሙት የሆነውን ህዝበ እስራኤልን አሰበ። he came down to preach salvation to them that he may save them ለእነርሱ ማዳኑን ሊሰብክላቸው ወረደ ይላል ብሎ ኢሳይያስን ይጠቅሳል። ኢሳይያስ ላይ ይህንን ጥቅስ በባትሪ ብትፈልጉ አታገኙም። ኦኬ በየትኛውም ሳይንስ ብትፈልጉ ይህንን ጥቅስ ኢሳይያስ ላይ አታገኙትም። ተገንጥሎ የተጣለ ጥቅስ ነው። ሌላኛው የቤተ ክርስቲያን አባት ቅዱስ ቀላሜንጦስ ዘሮም ነው። የሮሙ ቀላሜንጦስ ነው። ምን ብሎ ይናገራል? በዲ አፖስቶሊክ ፋዘርስ በሐዋርያነ አበው መጽሐፍ ላይ ኦኬ በሐዋርያነ አበው መጽሐፍ ላይ የራሱን ኤፒስትል ከፈለጋችሁ ሰከንድ ኤፒስትል ምዕራፍ 8 ቁጥር 5 ላይ ወይ ደግሞ 16 ምንድነው ሰከንድ ኤፒስትል ሁለተኛው መልእክቱ ላይ ምን ብሎ ይናገራል? ታላቁን ካልጠበቃችሁ ትንሹ ማንስ ይሰጣችኋል? እውነት እውነት እላችኋለሁ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው ብሎ ጌታችን ፎር ዘ ላርድ ሴት ኢን ዘ ጋስፐል ጌታችን በወንጌል ውስጥ እንዲህ ብሏል አለ። ታላቁን ካልጠበቃችሁ ታላቁን ታናሹን ማይሰጣችኋል። ኦኬ ታናሹን ካልጠበቃችሁ ታላቁን ማይሰጣችኋል እላችኋለሁና ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው የሚለው ጌታችን በወንጌል እንዲህ ብሎ ተናግሯል አለ። በነገራችን ላይ ግልጽ ነው። ሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ ግማሹ ጥቅስ አለ። ኦኬ እቺ ግማሽ ጥቅስ አለች። የሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ እቺ ግማሽ ጥቅስ አለች። ጥቁሩ አለ ብጫው የለም። ጥቁሩ አለ ብጫው የለም። እቺ ብጫዋ ከወንጌል ተገንጥላ የወጣች ጥቅስ ናት። ይሄ ሶስተኛው ነጥብ ነው መጽሐፍ ቅዱስ በረዞን የሚነግረን። አራተኛው ፖይንት ምንድነው? በግልጽ መጽሐፍ ቅዱስ ላይ የተጨመሩ ጥቅሶች ኢንተርፖሌሽኖች ከጊዜ በኋላ ዘው ብለው መጽሐፍ ቅዱስ ውስጥ የገቡ ምንባባትን ላሳያችሁ። በነገራችን ላይ አንድ ሳይሆን በጣም ብዙ ላሳያችሁ። የመጀመሪያው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2ን ብንመለከት ከቁጥር 8 ላይ ያለው ከጊዜ በኋላ የተጨመረበት ጥቅስ ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 10 እሱም ኢንተርፖሌሽን ነው። ትንቢተ አሞጽ ምዕራፍ 1 በነገራችን ላይ ጊዜ ስላይለኝ ነው በኋላ ልናነበው እንችላለን። ቁጥር 1 3 እስከ 4 ድረስ ያሉት ኢንተርፖሌሽን ናቸው። ትንቢተ ኤርሚያስ ምዕራፍ 2 ቁጥር 28 ኢንተርፖሌሽን ነው፣ ከጊዜ በኋላ የተጨመረበት ነው። እሺ ትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ከጊዜ በኋላ የተጨመረበት ጥቅስ ነው። እሺ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 30 ከጊዜ በኋላ የተጨመረበት ጥቅስ ነው። አላለቀም ጋይስ፣ ይሄ ብቻ አይደለም፣ በጣም ብዙ ነው ያለው። አንድ ሁለቱን ብቻ ከፍቼ እንደ ኤግዛምፕል ላሳያችሁ። አልተነካም። ኦኬ የዮሐንስ ወንጌል ምዕራፍ 8 ሙሉ ፊት ለፊት የምትመለከቱት ከመጀመሪያው እስከ መጨረሻው ይሄ ሁሉ መጽሐፍ ቅዱስ የሚመስለው ነገር የቄሶቻችን የእጅ ስራና ውጤት ነው። ከጊዜ በኋላ የተበረዘ ጥቅስ ነው። እሺ ማኑስክሪፕቶች ቢፈልግ በባትሪ ብንፈልግ ማናገኘው ጥቅስ ነው። ኮዴክስ ቫቲካናስ ላይ ብትፈልጉት የለም። እሺ ኮዴክስ ቤዛ ላይ ብትፈልጉት የለም። እሺ እዚህኛው ፓፒረስ 66 ላይ ብትፈልጉት የለም። ይሄንን ሊቃውንቶች የራሳቸው ስኮሎች ሲናገሩ እናያለን። ሌላ ጭማሪ የማርቆስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ እስከ 20 ድረስ ያለው ይሄ ሙሉ ከጊዜ በኋላ የተጨመረበት ጥቅስ ነው። ሲታይ መጽሐፍ ቅዱስ ነው የሚመስለው ጋይስ። እንዴ ስታዩት መጽሐፍ ቅዱስ ነው የሚመስለው። እግዚአብሔር ምናምን ነው የሚለው ቃሉ። የለም ቄሶች የጨመሩት የቄሶች ጭማሪ እንጂ መጽሐፍ ቅዱስ ውስጥ ጥንት ያልነበረ መጽሐፍ ነው። ለዛ ነው ኤንሸንት ማኑስክሪፕትን ስታጠኑ ኮዴክስ ሳይናቲካስን ቼክ ስታደርጉ የለም። ለዛ ነው ክላሲካል ፊሎሎጂ በተሰኘው መጽሐፍ ላይ ኢትስ ሎንግ ኢንተርፖሌሽን አት ማርክ 16:15 ይሄ ታላቅ ጭማሪ ነው ብሎ የሚናገሩት ራሳቸው ናቸው። የሐዋርያት ሥራ ምዕራፍ 8 ቁጥር 37 ፊልጶስን በፍጹም ልብ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። መጽሐፍ ቅዱስ ነው የሚመስለው አይደል? እንዲህ ስታዩት የተጨመረ ጥቅስ ነው። ኮዴክስ ቫቲካናስን ብትመለከቱ፣ ኮዴክስ ሳይናቲካስን ብትመለከቱ የለም። 36 ካለ በኋላ ስንት ነው ቁጥሩ የምታውቁት እናንተ? ቁጥር 36 ካላችሁ በኋላ ስንት ነው የምትሉት? 37 ነው የምንለው። የለም መጽሐፍ ላይ 38 ብሎ ነው የሚጀምረው። ለዛ ነው የእንግሊዝኛ ቅጂዎች አክት ሐዋርያት ሥራ ምዕራፍ 8 32 33 34 35 36 38 wait a minute እዚህ ጋር ተሽቀንጥሮ የወጣ ጥቅስ አለ 37ኛው ማለት ነው። ከጊዜ በኋላ ሲጨምሩበትና ከውስጡ ገንጥለው ሲጥሉ በጣም ብዙ ማስረጃዎች አሉ። ደቂቃ ስላለቀ ኢንሻአላህ ይሄ መጽሐፍ ቅዱስ
እናንተ ከምታስቡት በላይ በለፊት የምትመለከቱት ይሄ መጽሐፍ እናንተ ከምታስቡት እናንተ ከምታምኑት በላይ ተጨምሯል። እያንዳንዱን እዚህ ውስጥ ያለውን ጉድ በሚቀጥለው ኢንሻአላህ የሚሄድበት ይሆናል። መጽሐፍ ቅዱስ ተበርዟል። እሺ ቴንኪው ሳላ ቴንኪው። እሺ ዴቫ ዲያቆን ዳዊት ጀምር። ላስጀምር አንዴ ቆይ ላስተካክለውና እሺ እስክጀምር ድረስ ያ ፖዝ አድርጌዋለሁ። ቅዱስ አልተበረዘም ስንል ምን እያልን ነው? ኮር ሜሴጅ የመጽሐፍ ቅዱሱ ሜሴጅ አልተቀየረም እያልን ነው። ዋናው ጽንሰ ሐሳቡ መጽሐፍ ቅዱስ የሚነግረን ታሪክ ምንድን ነው ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 6 ላይ ምን ይላል? መጽሐፍ እንደሚለው ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ። ዛሬ ሳላ እኛ ምን ነው ክሌም የምናደርገው ይሄ ስለሆነ መጽሐፍ ቅዱስ ተበረዘ የሚል ከሆነ እነዚህ ጥቅሶች እንደተበረዙ ማሳየት አለበት ማለት ነው። የኛ ክሌም ምንድነው? ቴክስቹዋል ቬሪየንስ አይደለም። ያንዳንድ ቃሉ ፐርፌክት ዲክቴሽን ሳይሆን ኢንስፒሬሽን ስለምንል ማለት ነው። እነዚህ ጥቅሶች እንደተበረዙ ማሳየት አለበት። ይህንን ሐሳብ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ወዝንቱ ተጽፈ ምን ይሆን ከመተእመኑ አንትሙ ከመ ኢየሱስ ወቱ ክርስቶስ ወልደ እግዚአብሔር ይላል። እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይሄ መጽሐፍ ተጻፈ። ዋናው ጽንሰ ሐሳቡ ምንድነው? ክርስቶስ የአምላክ ልጅ እንደሆነ ሊነግረን ነው መጽሐፉ የተጻፈው። ተበረዘ የሚለን ከሆነ እነዚህ ጥቅሶች እንደተበረዘ ማሳየት አለበት። በነገራችን ላይ ቁርአን ራሱ መጽሐፍ ቅዱስን አኪዩዝ የሚያደርገው ቴክስቹዋል ቬሪየንስ ለማድረግ አይደለም። ባይ ዘ ወይ አላህ መሐመድን የላከው የሚሉት አኮርዲንግ ቱ ዘም ስለ ኮዴክስ ሲናቲክስ ወይም ኮዴክስ ቫቲካንስ ሊነግረን ሳይሆን መሐመድ የመጣው ምን ለማድረግ ነው? ሱራ 19 ቁጥር 88 ላይ አዛኙ አምላክ አላህ ልጅ ወለደ አሉ፣ እጅግ ከባድና መጥፎን ነገር በእርግጥ አመጣችሁ ይላል። አኪዩዙ ይሄ ነው። ክርስቶስን እንዴት አምላክ አደረጋት ትላላችሁ ብለው አኪዩዝ የሚያደርጉት እሱን ነው። ስለዚህ አኮርዲንግ ቱ ኢስላሚክ ትራዲሽን መጽሐፍ ቅዱስን ጀጅ የሚያደርጉት ክርስቶስ አምላክ ነው የሚለው ጥቅስ ተበርዘዋል ወይ የሚለውን ያሳየናል። ማሳየትም አይችልም አያደርገውም ወደፊት ማለት ነው። ቁርአንስ አኮርዲንግ ቱ ቁርአን ክሌም በሚያደርጉት መንገድ ነው የምንሄደው ማለት ነው። ቁርአን ስለ ቁርአን ወይም ኢስላሚክ ትራዲሽን ስለ ቁርአን ምን ክሌም ያደርጋል? አላህ ጅብሪልን ላከው። ጅብሪል ለመሐመድ እያንዳንዱን ነገር ዲክቴት አደረገው ቃል በቃ ማለት ነው። ጅብሪል እየመጣ በየአመቱ ያስጠናው ነበር ቁርአን እንዳይጠፋበት ማለት ነው። እያንዳንዱ ቃሉን ክሌም አድርጓል ቁርአኑን ማለት ነው። በዚህ ምክንያት አንድ ቃል ከቁርአኑ ከወደቀ ተበረዘ ያሰኘዋል ቁርአን ማለት ነው። ቁርአን ተበረዘ የምንለው አንድ ቃል ተቀየረ ነው። መጽሐፍ ቅዱስ ግን እንዳልኩት ዋናው ኮር ኤሌመንቱ ካለ ያንን እንግዲህ ፕሪዘርቭ አድርጎታል ማለት ነው። እንዳልኩት ባይ ዘ ወይ መጽሐፍ ቅዱስ ብዙ ማኑስክሪፕትስ አለን። ይሄ ጥሩ ነገር ነው አኮርዲንግ ቱ ቴክስቹዋል ክሪቲሲዝም ባይ ዘ ወይ። ምክንያቱም አንድ መጽሐፍ ካለ ያ መጽሐፍ ወይ ዋሽ ወይ ፈጠራ ይሁን አናቀማ ግን የምናውቀው ምንድነው? ብዙ መጽሐፍ ቴክስቶች ካሉ አንዱን ከአንዱ ንጽጽር እየተደረገ ቴክስቹዋል ክሪቲሲዝም ማድረግ እንችላለን። ባይ ዘ ወይ ሳላ የሚወደው አንድ ምሁር ብሩትስ መትሲንገር ስለዚህ አይዲያ ምን ይላል? I don't know of any doctrine that is in jeopardy ይላል። ቁጥሮች ይወዳል ባይ ዘ ወይ ሳላ በኋላ እንመጣበታለን። ቁጥሮች ይወዳል እንደዚህ ይህን ያክል ልዩነት አለ ይላል። ምሁራኑ ግን አንድ አግሪ የሚያደርጉበት ነገር ምንድነው? I don't know of any doctrine that is in jeopardy ዋናው ጽንሰ ሐሳቡ ከመጽሐፍ ቅዱስ አልተቀየረም ማለት ነው። ባይ ዘ ወይ ይሄ ብቻ አይደለም። ቁርአኑን በነባ አድርገን ስናነበው መጽሐፍ ቅዱስ እንዲያነቡ በዛ ዘመን ላሉት ሰዎች ይነግራቸዋል። ሱራ 10 ቁጥር 94 ላይ ምን ይላል? ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ ይላል ለመሐመድ ነው። ባይ ዘ ወይ ጥርጥር ውስጥ ካለ ይለዋል እነዚያን ካንተ በፊት መጽሐፍን የሚያነቡትን ሰዎች ጠይቅ ይላል። ይሄ ትእዛዝ ነው ባይ ዘ ወይ። ስለዚህ ይሄ ሰውዬ ሲሶ ፖዝድ ሆነሃል። ሰዓቱ በደንብ አይታየኝም። ሲሶ አለ። ኦኬ ሰዓቱ ስታክ አድርጓል። ቆይ መጽሐፍ ማንበብ ያስፈልጋል ማለት ነው። ቁርአንን ስናነብ ምን ይለናል? በነገራችን ላይ መጽሐፍ ቅዱስ እንድናነብ ይነግረናል። ሰዓቱ አይታየኝም። ሲሶ ሰዓቱ አይታየኝም። ትንሽ እንትን አድርግልኝ። እንደዛ ጥሩ ነው። እሺ
ኦኬ ባይ ዘ ዌይ ሳላ ትንሽ ዛሬ ከባድ ፖዚሽን ላይ ነው ያለው። ምክንያቱም መጽሐፍ ቅዱስ ተበርዟል ካለ እስልምና ይፈርሳል፣ ከቁርአን ጋር ሊጋጭ ነው። አይ ቁርአኑ ትክክል ነው፣ መጽሐፍ ቅዱስ አልተበረዘም ካለ ደግሞ እንግዲህ ቁርአን ምንድነው እስልምና ይፈርሳል ማለት ነው። በዚህ መንገድ ነው አንደርስታንድ የምናደርገው። ይሄ ብቻ አይደለም፣ እንቀጥል። እንግዲህ የእስልምናን ዋናው ክሌም ስንመለከተው ተበረዘ የሚያሰኘን from the moment of inception ነው። from the moment inception ተበርዟል እንላለን። መሐመድ እንደሚነግረን መጀመሪያ ጊዜ ኬቭ ውስጥ ገባና አንድ መንፈስ መጣ ይላል። ከዛ ይሄ መንፈስ አነቀኝ ለቀቀኝ። ምን አይነት መንፈስ እንደሆነ ግን አላወቀም። ወደ ካዲጃ እየሮጠ ከቨርሚ I think something is going to happen to me ብሎ ፈራ ይላል። ምን እንደመጣበት አያውቅም ነበርና ከዚህ በኋላ ካዲጃ ና ወደ ከዝኔ ወደ ወራቃ ና ብላ መሐመድ የሆነውን ነገር ለከዝኗ ሲነግራት ከዝኗ ምን አለው? ዶንት ወሪ ይሄ ናሙስ ነው ወይም ህግን የሚጠብቀው ጅብሪል ነው ብሎ ለመጀመሪያ ጊዜ ምን አይነት መንፈስ እንደያዘው የተነገረው በወራቃ ዘንድ ነው ማለት ነው እንጂ መሐመድ ራሱ እርግጠኛ አልነበረም ምን አይነት መንፈስ እንደያዘው ማለት ነው። መሐመድ ራሱ እንግዲህ አስቡት the entire ቁርአን ክሌም ያለው በመሐመድ ላይ ነው። መሐመድም ራሱ ምን አይነት መንፈስ እንደያዘው እርግጠኛ አይደለም። ሎጂስቲክሊ አስቡት። ሎጂስቲክሊ ጅብሪል ያስጠናዋል አንድ ሱራ፣ ለምሳሌ ሱራ 547 የእንጂል ባለቤቶች በውስጥ አላህ ባወረደው ህግ ይፍረዱ ብሎ ይነግረዋል። ኦኬ ይሄንን መጻፍና ማንበብ ስለማይችል መደጋገም አለበት ማለት ነው። አላህ ባወረደው ህግ ይፍረዱ፣ አላህ ባወረደ ምን እስከሚል ኮምፓኒዮኖችን እስከሚያገኝ ድረስ ጥቅሱን ከረሳው አለቀለት። ለምን? ቁርአን ተበረዘ ማለት ነው። ባይ ዘ ዌይ ሳሂህ አልቡኻሪ 5038 ላይ he reminded me of verses I was caused to forget ይላል። መሐመድ ይረሳ ነበረ and we are expected to believe ምንም ነገር በቃ የተነገረውን ቃል በቃል አምጥቷል የሚል ነገር ነው ወይ የአንድ ሰው ክሌም ነው ይሄ። መሐመድ ከተሳሳተ compare that to the Bible by the way። ክርስቶስ ተነስቷል ማቴዎስ ብለዋል። ማቴዎስ ተሳሳተ ብትለኝ ማርቆስ አለ፣ ማርቆስ ተሳሳተ ብትለኝ ሉቃስ አለ፣ ሉቃስ ዮሐንስ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደጻፈው 500 በላይ ኢየሱስ ክርስቶስ እንደተነሳ። ኦኬ የሆነ ነገር ስልኬ ላይ እየመጣ ነው። ኦኬ ሰዓት ግን I don't know what happened። እሺ ስለዚህ 500 በላይ ሰው እንዳየው ይነግረናል ማለት ነው። ኦኬ ቶሎ ለሄድ ሰዓት እንዳይሄድብኝ ይሄንን ብዙ ሰዓት አልፈጅም። ሁላችንም የምናውቀው በኡስማኒክ ፒሪየድ ቁርአን በታሪክ ተሰምቶ የማይታወቀው ነገር ቁርአን በሙሉ ተሰብስቦ ተቃጥሏል። ባይ ዘ ዌይ ኢኒሻል የቦክር መጽሐፍ የምትለው ማለት አውቶግራፍ የምትለው የላቸውም ብለህ ይሄንን እንደ ኤቪደንስ የምታመጣ ከሆነ ቁርአናቸውን በሙሉ ሰብስባቸው አቃጥላቸዋል። በአንተ ስታንዳርድ መሰረት ቁርአን ተቀባይነት የለውም። በአንተ ስታንዳርድ መሰረት ማለት ነው። ይሄ ዓለም የሚያውቀው ፀሐይ ሞቀው ጉዳይ ስለሆነ ብዙ ሰዓት እዚህ ላይ ስፔንድ አላደርግም። ተበረዘ የምንለው ሌላ ጉዳይ ለምንድን ነው?